በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ቅዱስ እስጢፋኖስ ዘወርኃ ግንቦት። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በተባረከ በወርኃ ግንቦት 17 የሚጸለይ የንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የፈጸመውን ገድሉን እንናገራለን። የመስተጋድል ሊቀ ዲያቆናት ቀዳሚ ሰማዕት የንዑድ ክቡር ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያንና ኃይልና ክብር ጌትነትም የባህሪው የሆነ የጌታችንና የመድኃኒታችን አምላካችን የኢየሱስ ክርስቶስ ሰማዕት በንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የአማላጅነቱ ኃይል በምንታመን በእኛ ላይ ይደር ለዘላለሙ አሜን። ስሙ በመጽሐፈ ሕይወት በተጻፈ በመፍቀሬ እግዚአብሔር ሊቀ ጳጳሳት አባ ዮሐንስ ዘመን ስሙ ሉኪያኖስ የተሰኘ አንድ ካህን ነበረ። ይህ ካህን ሉኪያኖስም ስለ መስተጋድል ሊቀ ዲያቆናት ቀዳሚ ሰማዕት የንዑድ ክቡር ቅዱስ እስጢፋኖስ ሥጋ መገኘት ምስጋናህን በመጽሐፍ ለምናገር ለእኔ ለማይገባኝ የምትሰማው በጎ ነገርን 3 ጊዜ ገለጸልኝ። ቅዱሳንን ትጎበኛቸው ስለ እኔ ልመና ብለህም በቅዱስ ምልጃ ምግባራቸውን ትዘክር ዘንድ የቅድስናን በረከት እንዲደርሰን ጌታዬ ሆይ እለምንሃለሁ። በክርስቶስ የተወደደ ሊቀ ዲያቆናትና ቀዳሚ ሰማዕት የከበረ ቅዱስ እስጢፋኖስ ሰማዕትነትን በፈጸመባት በመካነ እግዚአብሔር በእኛ ዘንድ ካሉት ጋር አንድ ሁን አለኝ አለ። እኔ የሥራ ዕቃ በሚቀመጥበት ሳጥን አጠገብ በቤተ ምጥማቃቱ መምህርና ደግ ሰው ገማልያል ሀገር በሆነች በኢየሩሳሌም ዙሪያ ባለች በገማሎስ መንደር በዕለተ ዓርብ ማለዳ ትርጓሜው ኩሪያቆ በግዕዝ ቋንቋም ታኅሳስ በተሰኘ በወርሃ ዱቄበር ሁለተኛም በወርሃ ግንቦት 14 ቀን ከሌሊቱ 3 ሰዓት ተገለጸልኝ። ይኸውም በሕልም አይደለም በራእይ ነው እንጂ። በራእይ ያየሁትም እንዲህ ነው። ቁመቱ ረጅም እንደ ካህንም ፂምን የተመላ ነጭ መደረቢያን የተጎናጸፈ ጎኖቹም በወርቅ የታጠቀ በላዩ ስመ ክርስቶስ የተጻፈበት በትረ ወርቅን ይዞ በአዳራሽ ውስጥ ይመላለስ ነበረ። ወደ እኔም ቀርቦ በዘንጉ ነካኝ። ስሜንም ሉኪያኖስ 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 ብሎ 3 ጊዜ ጠራኝ። እኔም ጌታዬ አልኩት። ፍጠን ለኢየሩሳሌሙ ሊቀ ጳጳስ አባ ዮሐንስ እስከ መቼ ድረስ ሥጋችን ችሎ እንበላለን? ፈጥነህ ከዚህ አውጣን። በውስጧ በየዕለቱ ከሚፈጸም ኃጢአት የተነሳ ለጥፋት የተዘጋጁ የዚህ ዓለም ሰዎች የሚመላለሱበትን የፍቅር ደጃፍ እግዚአብሔር በእኛ ይከፍትላቸው ዘንድ በዘመነ ጵጵስና እንሰጣለን። እኔ ስለ ራሴ አላዝንም፣ የሚያሳዝንስ ክብርና ምስጋና ስለሚገባቸው ከእኔ ጋር ስላሉ ቅዱሳን ነው እንጂ ብለህ ንገረው አለኝ። ያን ጊዜም እኔ ሉኪያኖስ ጌታዬ አንተ ማነህ? ከአንተ ጋር ስላሉትስ እነማን ብዬ ልናገር አልኩት። እርሱም እኔ በኢየሩሳሌም ጳውሎስን ኦሪት እያስተማርኩ ያሳደግኩ ገማልያል ነኝ። ከኔ ጋራ በአጸዱ ምስራቃዊ ስፍራ አይሁድ በኢየሩሳሌም ከተማ አውጥተው በአንዲት ዕለት ቀንና ሌሊት ሙሉ በድንጋይ ወግረው የገደሉት አውሬና ሞራ የበሉት ዘንድም በዚያን ጊዜ በነበሩ ክፉዎች ካህናት ትእዛዝ ሳይቀብሩት በመመለሳቸው ጎዳና ላይ የጣሉት በትእዛዝ እግዚአብሔር ሥጋው ምንም ያልነካው የጌታዬ እስጢፋኖስ አካል አለኝ። ዳግመኛም እኔ ገማልያል የንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ክብሩንና ደግነቱን አውቃለሁና ከእርሱም ጋር የትንሣኤ ሙታን ዕድልን አገኝ ዘንድ ተስፋ አለኝና በዚያች ቀን ተነስቼ በክርስቶስ የታመኑ ደጋግ ሽማግሎችንም በስውር ጠርቼ የንዑድ ክቡር ቅዱስ እስጢፋኖስን ሥጋ ይዘው ገማሎስ ወደምትሰኝ ሀገሬ ዕቃ ወስደው በዚያም ያለቅሱለት ዘንድ ይኸውም ሩቅ አገር ነው። ርቀቱም ከከተማ 20 ምዕራፍ ያህል ይሆናልና በዚያም በአዲስ መቃብር ይቀብሩት ዘንድ አደረግኩ። ሁለተኛውም እንደርሱ በሌላይቱ መቃብር በምስራቃዊ ስፍራ የተቀበረው ዘመዴና ወደ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ በሌሊት የሄደው የጌታችን ደቀ መዛሙርት ቅዱሳን ሐዋርያት ጴጥሮስና ዮሐንስ ያጠመቁት ይህንን የሰሙ ሊቃነ ካህናትም ቅዱስ እስጢፋኖስ እንደገደሉ ይገሉት ዘንድ ወታደሮችን የላኩበት ዘመዴ እንደሆነም ያውቃሉና እኔም በማክበር ግን ያልገደሉት ነገር ግን ገርፈው ደብድበው እንደ በድን የጣሉት ገንዘቡንም ዘርፈው እርቃኑን ከከተማ ያሳደዱት ኒቆዲሞስ ነው። እርሱንም በስውር ደብቄ ወደዚያ መንደር ወስጄ እስካረፈበት ድረስ ይመገብ ይለብስ ዘንድ አደረግኩ። ከከተማው በምትርቅ በዚያች መንደር ሳለ ይህ ኒቆዲሞስ ባረፈ ጊዜም ምዕመናን ገንዘው ከንዑድ ክቡር ቅዱስ እስጢፋኖስ አጠገብ ቀበሩት። እኔ ትሑት ሉኪያኖስም ይህንን በሰማው ጊዜ ያላችሁት በየትኛው ስፍራ ነው? እንዴት እናገኛቸዋለን? አልኩት። አባት ገማልያልም በኩርት ዱሉ በተሰኘ የወይን ቦታ ፈልጉን አለኝ። የዚህ የወይን ቦታ የስሙ ትርጓሜ የተጋደሉ የእግዚአብሔር ሰዎች ያረፉበት ስፍራ ማለት ነው። ተነስቼም እግዚአብሔርን አመሰገንኩ። ጌታዬ ኢየሱስ ክርስቶስ ወይ ይህ ራእይ ከአንተ ዘንድ ነውን? አምንበት ዘንድ ስለ እሊህ አገልጋዮች ቅዱሳን 2-3 ጊዜ ደጋግመ አሳየኝ ስል ጸለይሁ። የእሊህ ታላላቅ ቅዱሳን መገለጥን እስካውቅም ምግብም ትቼ እጾም ጀመርኩ። ይህንንም ራእይ ለማንም አልተናገርኩም። ዳግመኛም በሌላይቱ ዕለተ ዓርብ በዚያችው ሰዓት ሌሊት ይህ አባቴ ገማልያል በዚያው ክብር በዚያው ራእይ ተገልጾልኝ
እኔ የነገርኩህን ለሊቀ ጳጳስ አባ ዮሐንስ ትነግር ዘንድ መሄድን ስለምን ችላ አልክ አለኝ። እኔም አባቴ ጌታዬ ችላ አላልኩም። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ይህንን ራእይ 2-3 ጊዜ መላልሶ እንዲያሳየኝ ለመንኩት እንጂ ነገር በሁለትም በሦስትም ምስክሮች ይጸናልና። እነሆ አንተ ሁለተኛ ጊዜ ተገለጽክልኝ። ሦስተኛ መጥተህ ብትገለጽልኝማ አባቴ በእውነት መልካም ታደርግልኛለህ አልኩት። ሦስተኛም ይሁን ብሎ መለሰልኝ። ይሄድ ዘንድም በተነሳ ጊዜ መለስ ብሎ ቀሲስ ትሰማለህን? ሌላም ብነግርህ አለ አለኝ። አባቴ በል ንገረኝ አልኩት። የቅዱስ እስጢፋኖስ ሥጋ የት ነው? እንግዲህስ እኔ እንዴት አውቅ ዘንድ እችላለሁ እያልክ በሕሊና ታስባለህና አለኝ። እኔም አዎን አልኩት። እርሱም የእኛ ማረፊያ እንደሆነ አንተ በምታስባት በአንዲት ቤት ውስጥ ጌታዬ የቅዱስ እስጢፋኖስ በስተ ምስራቅ የኒቆዲሞስም በደቡባዊ ስፍራ ባጠገቡ አለ። እኔና ልጄም ከኒቆዲሞስ አጠገብ ከደረባው ላይ አለን። ዳግመኛ ሰውነቱን ትረዳ ዘንድ ትሻለህን አለኝ። አዎን አባቴ አልኩት። እርሱም ልብህን አነሳሳ እኔም አሳያለሁ አለኝ። እንደ ሰማይ የተዘረጉ 2 እጆቹን አየው። ከበስተቀኙም 3 የወርቅ 1 የብር 4 አክሊላትን አነሳ። ከወርቅ አክሊሉ ውስጥም እንደ ደም የቀላና የጻዕዳ ጽጌረዳ በብሩ አክሊል ውስጥ ጡዕም መዓዛ መልቷል። በፊቴም ሰድሮ አኖራቸው። ቀይ ጽጌረዳም የቅዱስ እስጢፋኖስ ነው ብሎ በብሩ አክሊል ውስጥ በቀኝ አኖረው። ሌሎቹንም በፊት ለፊት አንዱን ብቻ 2ቱንም እንደ መንታ እንደ ሰቀል አድርጎ አሳየኝ። እሊህን 2ቱን አክሊላት ታያለህን አለኝ። እኔም አባቴ ሆይ ምንድን ነው አልኩት። እርሱም እሊህ አክሊላት የቅዱሳን ነቢያት ማረፊያዎች ናቸው። የቀሩት ጽጌረዳዎች እነርሱ ናቸው። ሌላይቱ በቀኝህ እንደምታየው እንዲሁ የቅዱስ እስጢፋኖስን ማረፊያ ታገኘዋለህ። ከኛ ይልቅ እርሱ ብቻውን የከበረ ቀዳሜ ሰማዕት ነውና፣ ስለዚህም ቀይ ጽጌረዳ ተሰጠው አለኝ። እኔም መልሼ ልጅ ስለምን በብር አክሊል ተመሰለ አልኩት። እርሱም ምንም በደል የሌለበት ንጹሕ ብላቴና ነውና አታይምን? እንደ ሙሉ የሽቶ ብልቃጥም ደስ የሚያሰኝ መዓዛ አለውና አለኝ። የንዑድ ክቡር መስተጋድል ስለ ጌታችንና መድኃኒታችን አምላካችንም ኢየሱስ ክርስቶስ በዚያ ታላቅ አደባባይ ለተሰበሰቡ ሁሉ በመመስከሩ ሰማያት ተከፍተውም የአብንና የወልድን የመንፈስ ቅዱስንም አኗኗር በቅዱሳት ዓይኖቹ ያየውን ሰምቶ በመናገሩ በድንጋይ ተወግሮ ተጋድሎውንና ሰማዕትነቱን የፈጸመ የሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የከበረ አማላጅነቱ ሁላችንን ሕዝበ ክርስቲያን ከመከራ ሥጋና ከመከራ ነፍስ ጠብቀን ዛሬም ዘወትርም ለዘላለሙ አሜን። ጸሎቱና በረከቱ ለዘላለም በእውነቱ ከሁላችን ሕዝበ ክርስቲያን ጋር ይሁንና ወንድሞች ክርስቲያን በሚማጸኑባት ናህቡ በተባለች ደብር ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው። በቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የወርሃ ግንቦት 17ኛ ዕለተ በዓልም አንዲት ሴት ለአጋዕዝተ ዓለም ሥላሴ ምስጋና ይሁንና እነሆ ከዚህ ዕለት አስቀድሞ ወደዚህ ደብር መጥቼ ነበረ። ባለቤቴ ታሞ በአልጋ ላይ ውሎ በአንድ ጎኑ ካልሆነ በቀር አይተኛም። ወደ ቀኝም ቢሆን ወደ ግራም ቢሆን አይንቀሳቀስም። ይህን የታመመ ባለቤቴን እቀባው ዘንድም አባቶቼ ካህናት የሰጡኝ በደብሩ የሚገኘውን የቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ማየ ጸበሉን ወሰድኩ። በቀደሙ አባቶቼ ከተተከለ ከዚህ የወሰድኩትን ጸበልም በፍጹም እምነት ቀባሁት። በቀባሁት ጊዜም በባሌ ላይ ያደረ ርኩስ መንፈስ በቀዳሜ ሰማዕት ቅዱስ እስጢፋኖስ ጸበል ኃይል ተቃጠልኩ እያለ ጮኸ። እኔ ግን በጽኑ ለቅሶ ቅዱስ እስጢፋኖስ ሆይ አልጋ ላይ ተኝቶ የሚኖር የታመመ ባለቤቴ ድን ዘንድ ያለ አጋዕዝተ ዓለም ሥላሴ ፈቃድ ቅጠል ስንኳ ከግንዱ ተለይቶ አይረግፍምና የጠላት መዘበቻም እንዳልሆን ወደ አጋዕዝተ ዓለም ሥላሴ ያማልደን እያልኩ እጸልይ ጀመረ። እንደዚህ ባለ ፍጹም ግብር ሳለውም ታላቅ እንቅልፍ መጥቶብኝ ተኛው። በማግስቱም ስነቃ አልጋ ላይ ታሞ ተኝቶ የነበረ ባለቤቴን ድኖ ተነስቶ በቀዳሜ ሰማዕት ቅዱስ እስጢፋኖስ ስዕል ፊትም ቆሞ እየጸለየ ከደስታውን ብዛት የተነሳ እያለቀሰ አየሁት። እኔም እነሆ ስለቴን በደስታ አቅርቤ አልጋ ላይ ታሞ ተኝቶ የነበረ ባለቤቴን በአማላጅነቱ ፈጥኖ ደርሶልኝ የፈወሰው ወዳጄ ቀዳሜ ሰማዕት ቅዱስ እስጢፋኖስን አመሰግነው ዘንድ ሳልዘገይ ፈጥኜ መጣሁ ስትል ተናገረች። በመስተጋድል ኃያል ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ቤተክርስቲያን የተሰበሰቡ ሁላቸው ከዚህ ደስተኛ ሴት ቃል የተነሳ እጅግ አደነቁ። ይህች የተባረከች ሴትም በእግዚአብሔር ፊት የተሳለችውን የ3 ዓመት ወይፈንን 1 ህብስት 10 ላዳን ንጹሕ ስንዴ 1 ፊቀን ወይንም ስለቷን በደስታ ያስገባች የነቢይ ሳሙኤልንና ቅድስት ሐናን ትመስላታለች። ዳግመኛም ስለ ባለዋ ስለ ቅዱስ ዘካርያስ የተጨነቀች ኋላም ከሊቀ መላእክት ቅዱስ ገብርኤል ቃል የተነሳ የታሰረ አንደበቱ በተፈታ ጊዜ የተጨነቀች ቅድስት ኤልሳቤጥን ትመስላታለች። ልቡናው የጸናና ብቸኛ ሰው መጻጉዕ መማፀኛችንና መመኪያችን የሆነች የእመቤታችን ቅድስት ድንግል ማርያም ልጇ ወዳጇ አምላከ ምሕረት ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ እስኪፈውሰው ድረስ መዳኑን እንደተጠባበቀ
ናህቡ በተባለች በዚህች ቅድስት ደብርም ውስጥ ማየት የተሳነው አንካሳ፣ ሰውነቱ የሰለለ፣ ሆዱ ያበጠበት፣ እጁ የደረቀበት፣ ሌሎችም ብዙዎች ድውያን በቀዳሚ ሰማዕት ቅዱስ እስጢፋኖስ ጸበል ስፍራ ተኝተው ፈውሳቸውን ይጠባበቁ ነበር። እሊህ ድውያን ሁላቸውም በዚህች የታመነች ሴት ሕመምተኛ ባል ላይ በቀዳሚ ሰማዕት ቅዱስ እስጢፋኖስ አማላጅነት እግዚአብሔር ያደረገውን የማዳን ተአምርና የፈውስ ድንቅ ሥራ ልቡናቸው ተጽናና። እስከ ምድር ዳርቻ በአሕዛብ መኳንንት ፊት በየአገሩ ዙረው ቃሉን የሰበኩና ታላቅ ተጋድሎን የተጋደሉ የቅዱሳን አባቶቻችን ሐዋርያት አምላክ እግዚአብሔር ሥራውን የሚገልጽበት ጊዜ አለውና መዳናቸውንም ተስፋ አደረጉ። የመስተጋድል ኃያል ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያንና አማላጅነቱም ተስፋ ከምናደርግ ከሁላችን ጋር ለዘላለሙ ይኑር አሜን።